ተወዳጁ ድምጻዊ ጎሳዬ ተስፋዬ ባጋጠመው ድንገተኛ ህመም በዊልቸር ወደ ሀገሩ መመለሱን በራሱ የማህበራዊ ትስስር ገጽ በሆነው በፌስቡክ ይፋ አድርጓል። በኢትዮጵያ የሙዚቃ ታሪክ የራሱን አሻራ ማኖር የቻለው እጅግ በጣም ተወዳጁ ድምጻዊ ጎሳዬ ተስፋዬ በእንግሊዝ ሀገር የነበረውን የሙዚቃ ኮንሰርት ካጠናቀቀ በኋላ ባጋጠመው ድንገተኛ ህመም በከፍተኛ ህመም ሆኖ በምትመለከቱት መልኩ በዊልቸር ወደ ሀገሩ መመለሱን ይፋ አድርጓል። ጎሳዬ ተስፋዬ እንግዲህ መታመሙ እንዲሁም ደግሞ የምትመለከቱና በርካቶችን ያስደነገጠውን ከአንድ የአየር መንገድ ሰራተኛ ጋር የተነሳውን እንዲሁም ደግሞ ዊልቸር ላይ ቁጭ ብሎ የሚታይበትን ምስል ካጋራ በኋላ በአድናቂዎቹ በኩል ከፍተኛ የሆነ መደናገጥ ተፈጥሮ እንዲሁም ደግሞ መታመሙንም ጭምር በራሱ የማህበራዊ ትስስር ገጽ በሆነው በራሱ የፌስቡክ ገጽ ነው ይፋ ያደረገው። ስለ ህመሙ እንዲሁም ደግሞ አሁን ላይ ስላለበት ሁኔታ በግልጽ ባይናገርም እንኳን በከፍተኛ ህመም ውስጥ ሆኖ ወደ ሀገሩ መመለሱ ነው እየተናገረ የሚገኘው። ድምጻዊውን ጨርሶ እንዲምረው መልካም ምኞቴ ነው። እናንተ መልካም ምኞታችሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። እናንተ ማየታችሁታል ብዬ አስባለሁ። የመጨረሻ ውስጥ ተሰብሯል። እኔ በራሴ ጉዳይ ራሱ እንደዚህ ያዝኛ አላውቅምና ሌሊቱን ሁሉ የሆነ ሲመጣብኝ ነው ያደረው ማለት ነውና መቼም ስለ ኮሜዲያን እሸቱ ከካሜራ ጀርባ ስላለው አንነት እዚህ ጋር አንድ ነገር ሁለት ነገር አውርቼ ማበላሸት አልፈልግም። ይሄን የምገልጽላችሁ በህይወቴ ስለ ኮሜዲያን እሸቱ መጽሐፍ ሳልጽፍ እንዳልሞት ነው የምለው እግዚአብሔርን። እሸቱ ከምትገምቱትም በላይ ደግሞ የተለየ መልካም ሐቀኛ እጅግ የተለየ ሰው ነውና አንዳንድ ነገር ነካክቼ እዚህ ጋር ማበላሸት አልፈልግም። ግን አንድ ነገር ብቻ ግን ልበል። ኢትዮጵያ ውስጥ እሸቱ መለሰ 19 ሰዓት የሚሰራው እሸቱ መለሰ አንዳንድ ጊዜ ደግሞ ለ15 ቀን ለ20 ቀን ላይቭ ላይ እንደምታዩት 24 ሰዓት የሚሰራው እሸቱ መለሰ ተንገዳገድኩ ካለ ማን ሊቆም ነው? እኔ ጥያቄ በዚህ ቪዲዮ ውስጥ ያየሁት አጠቃላይ የኢትዮጵያን ወጣቶች ነው ያየሁት። ከጓደኞቹ ጋር እንኳን ሻይ ለመጠጣት ጊዜ የሌለው እሸቱ መለሰ ሁሉ ጊዜ ሰዎችን በማገልገልና በምስኪኖች ቤት የሚገኘው እሸቱ መለሰ 19 ሰዓት የሚሰራው እሸቱ መለሰ ተንገዳገድኩ ካለ ማን ሊቆም ነው ሰርቶ ነው? እኔ ጥያቄ እኔ ዶንኪ ቲዩብ ሰርቻለሁ። ከሌሊቱ 11 ሰዓት ለቀረጻ ወጥተን በማግስቱ ማታ ቀረጻ ጨርሰን ገብተን እንደገና ከሌሊቱ 11 ሰዓት ድጋሜ ለቀረጻ የምንነሳበት ጊዜ አለ። ዶንኪ ቲዩብ እያደሩ ነው የሚሰሩት። እንደ ቻይና ሰርቶ ግን እንደ ቻይና ያላደገ። ሁለተኛ እዚህ ጋር እኔ ልብ እንድትሉልኝ የሚፈልገው ነገር እሸቱ አይደለም የተንገዳገደው፣ ዶንኪ ቲዩብ ነው የተንገዳገደው። እሸቱ እንደግለሰብ ልኑር ቢል እንደግለሰብ መኖር ይችላል፣ ተንቀባሮ መኖር ይችላል። እስከዛሬ በገነባው ስም ለግሉ እኮ ወጪውን ዝቅ አድርጎ ገቢውን ከፍ እያደረገ ሚሊዮን እያገኘ ለራሱ ብቻ መኖር ይችላል እሸቱ መለሰ። እሸቱ ግን ህልሙ ሁሉ ጊዜ ሌሎችን ማገልገል፣ ሌሎችን መርዳት፣ ለሌሎች መድረስ ስለሆነ ሁሉ ጊዜ አላማው ህልሙ ትልቅ ነው። ዶንኪ ቲዩብን የኛ ለማድረግ ነው የምናግዘው። እስከዛሬ የሱ ሆኖ የኛ ነበረ። አሁን ደግሞ የኔነት የበለጠ የኔነት ስሜት እንዲሰማን እድል ነው ያመቻቸልንና የህዳሴው ግድብ ሲገነባ ግድቡ የኔ ነው ነበር መፈክሩና ዶንኪ ቲዩብ የኔ ነው የምንልበት ጊዜ አሁን ነው ብዬ ነው ማምነው እኔ ማለት ነው። አንድ አባባል አለ፣ ወገንህን የሚጠቅም ትልቅ ህልም ይዘህ ስትነሳ ህልምህን ከሚደግፉ ሰዎች በላይ ህልምህን የሚያደናቅፉ ሰዎች የበለጠ ራዕይ ይታያቸዋል ይባላል። ስለዚህ ህልሙን ተረድተው የዚህ ልጅ አያያዝ አይተው በዚህ ከቀጠለ በጣም ብዙ ታምር ይሰራል ብለው የፈሩ ሰዎች ካሁኑ የሚቻለው ነገር እየተደረገ ወድቆ እንዲቀር ነው እየታሰበ ያለው። ስለዚህ እኛ ደግሞ የሚቻለውን ነገር ሁሉ እያደረግን አብረነው ነው መቆም ያለነው። እሸቱ ላይ ጠላት ነው የተነሱ ሰዎች ራዕዩን በሚያዩት ልክ የእሸቱ ወንድሞች ነን እህቶች ነን ብለን የምናስብ ሰዎች ራዕዩን የበለጠ ማየት መቻል አለብን። ይሄ ከሆነ ሊንገጫገጭ አይችልም። ስለዚህ በዚህ መሰረት የዶንኪ ቲዩብ ሜምበር እየሆናችሁ $5 ጀምሮ የዶንኪ ቲዩብ ሜምበር እየሆናችሁ እንግዲህ አባል እንድትሆኑ ጥሪ ያቀርባለሁኝ። ወዳችኋለሁ። ሰላም ሁኑልኝ። መርሐባ፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ዳካተሚ ጠዋት ከእንቅልፌ ስነሳ
ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቋየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወደህ ምናከብርህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ካንተ በላይ አውቂ አይደለም ወይንም ካንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገርህ። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሙኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስለው ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም ይሄን ዜና አብሮ የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ካንተ ጋር ሊሰሩ የሚችሉ ፓርትነሮችን ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይሄን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና ኤጁኬሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል። ግን ቬሪ ሮንግ ነው። ይሄን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይሄን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሎ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ተጥሰህ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምንም። አንተስ ምን ተቀበል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተዋል። በእውነት ይሄ አውቄ ነው የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመን ይታነኝ።